ሩታ ማለት ነው። ቆይ እስከ መቼ ድረስ ነው ለዚህ ሰውዬው ብለሽ ከማንም ሰው ጋር እየተጋፈጥሽ የምትኖሪ? አንቺ ምንድን ነው ቢቀርብሽስ? እንደው ባታገኛቸውስ? ጭራሽ ፍቅር እኮ አሁን እንትን እያለችብሽ እኮ ነው፣ እየተላጠችብሽ እኮ ነው። ከዚህ ሁሉ ለምንድን ነው አንቺ እርግፍ አድርገሽ አትተያቸውም? ቆይ ምንድን ነው? ቆይ ሩታ ለምን አትተያቸው? ትውት አድርጊያቸው። መተው እኮ ነው ያለብሽ አንቺ እነሱን እርግፍ አድርገሽ ሁሉንም ማለት ነው። ከኤርሜላ ራሱ መራቅ አለብሽ አይደለም አንቺ ፍቅርን ማለት ነው። ከኤርሜላ ጋር ራሱ የምትዛመዲ ጓደኝነት ይቅርብሽ። ምክንያቱም ያው የተበዳደለ ሰው ይታረቃል፣ ይቅር ይባባላል። ነገር ግን እንደዚህ ኪሎስ የሆነ ነገር ይቅርብሽ ከሄርሜላ ጋር እንኳን አሁን እኮ አብርሃም እኮ ደስ ይላል። አንቺ መጥተሽ ከፍቅር ጋር መጣላትሽ፣ ከፍቅር ጋር እንደዚህ መሆንሽ በጣም ነው ደስ የሚለው። እንግዲህ እያጣላቸው ነው ብሎ ነው የሚያስበው። እሷውን ቤትም በኩል ሆኖ አንቺ ክፉ ሰው እንደሆንሽ፣ መጥፎ ሰው እንደሆንሽ እንደሆን ነው የሚያስበው። ገባሽ አይደለ? ከዚህ ሁሉ ለምንድን ነው ራስሽን ማታወጪ? ለምንድን ነው ራስሽን ማታረቂ? አንቺ ቆይ ለምንድን ነው ከነሱ ጋር የምትጨቃጨቂ? ማን ስለሆኑ ነው? ምንድ ስለሆኑ ነው አንቺን እንደዚህ የሚናገሩሽ እነሱ? እንዴ ሩታዬ እኮ አንቺ መተው አለብሽ። ሁላቸውንም እርግፍ አድርገሽ መተው፣ ከህይወትሽ መስወጣት። እንደማይጠቅምሽ አንድ ሰው እኮ እንደማይጠቅምሽ ደጋግመሽ አይተሻል። አትምጡብኝ ብሏል። ደግሞ አትምጡ አልፈልጋችሁም ብሏል። 100 ጊዜ እየሄዳችሁበት እሱን የምትለማመጡት ምንድን ነው? ቆይ እንዴ ክብራችሁን ጠብቃችሁ አትቀመጡም እንዴ? ለምንድን ነው የምትይጅበት? አንቺ ስለምን ትይጅበታለሽ? እርግፍ አድርገሽ እንደውም ከቻልሽ ከነመፈጠሩ መርሳት አለብሽ። ምን አባቱ ሲያደርግልሽ ነው? ጨጓራሽን ከመላት ውጪ ሰዎቹን አንቺን ከማሰደብ ውጪ ምን ሲያደርግልሽ ነው ያየነው? እኛ ምንም ሲያደርግልሽ አላየንም። የትኛው መልካምነቱ ነው? የትኛው ሰው ጥሩ ነገር ሰርቶ ነው አንቺ ለሱ ብለሽ ከ10 ሰው ጋር የምትጣይ? ለሱ ብለሽ ነው ብዙም ሰው አብዛኛው ሰዎች አንቺን እየሰደቡ አንቺ አፋቸውን እየከፈቱ የሚገኙት ማለት ነው። ነገር ግን እሱ ይሄ በምንም አይቆጥርም። ገባሽ አይደለ? እንደውም እሱ የሆነ ጀይንነት ይመስለዋል ማለት ነው። ገባሽ አይደል? 10 ሴት መቀየር ለሱ እንደ ጀብንነት ወይ ደግሞ እንደ ጀይንነት ወይ ደግሞ እንደ እኔ እንደ ብቻ አላቅም። እኔ በምን መንገድ እየተረዳ እንደሆነ አላቅም እኔ። ነገር ግን አንቺ ከዚህ ውስጥ ብትወጪ መልካም ነው ሩታዬ። እርግፍ አድርገሽ ተይው እስኪ። ምንድን ነው ተይው፣ ከነሱ ራቂ። አይደለም ከፍቅር ከሄርሜላም ራቂ። ከሄርሜላም ጋር ይቅርብሽ። እንደዚህ ክሎስ የሆነ ጓደኝነት ይቅርብሽ። ቢቀርብሽ ነው የሚሻል። ምክንያቱም አይጠቅሙሽም። እስከ ዛሬም ህይወትሽ ውስጥ ገብቶ ሰላም ሲነሱሽ የነበረው እነሱ ናቸው። እነዚህ ሰዎች ደግሞ አንቺ መቶ ነው ያለብሽ እንጂ ከነሱ ጋር ገና ግርግር ውከባ መፍጠር አይጠበቅብሽም። ምክንያቱም ስለማይጠቅሙሽ፣ ምንም ስለማያደርጉልሽ ማለት ነው። ከህይወትሽ መስወጣት፣ ከነሱ መራቅ፣ እነሱ የደረሱበትን ቦታ ያለመድረስ። በቃ እርግፍ አድርገሽ መተው። እነሱ ምንም አይሰሩልሽም ማለት ነው። ገባሽ አይደል? ጭራሽ እቺ ደግሞ እንዴት እንደሚያደርጋት ይኸው ፍቅር የምትባል እንዴት እንደሚያደርጋት ይሰራታል። ለጉድ ነው የሚሰራታ። በቲክቶክ እኮ ጭራሽ እንዴት እንደሚያደርገው እኮ ተግባር የጎደላት መንጣጣጡ። አንቺም ነግሬሻል፣ መንታ ምላስ ነው ያለች ብልካታል ማለት ነው። ግን ሩታዬ እንደኔ ከሁላቸውም መራቅ ነው ያለብሽ አንቺ። ገባሽ አይደለም? ምን ነው ስርዓት ያሉ ጓደኞች አሉሽ እኮ፣ ወንድሞች አሉሽ እኮ። ከነሱ ጋራ መሆን ነው ያለብሽ እንጂ ከእንደዚህ አይነት ጋጠ ወጥ ሰውን በንግግር እንኳን በስርዓት ሰውን የማያናግሩ ሰዎች፣ እንደዚህ ጋጠ ወጥ ከሆነ ሰዎች ጋር ቆይ አንቺ ምን ሄደ ያለብሽ? እስከ መቼስ ነው ከነዚህ ሚድረ ኮቶታም ሰዎች፣ ለሰው ልጅ ክብር የሌላቸው ምንም ግብረ ገብነት የሌለ ሰዎች ጋር የምትደረግ አንቺ? እስከ መቼስ ነው? ቆይ ለምን አትወጪም ከዚህ ጨዋታ? ምንድን ነው የሚሰራልሽ? ቆይ ሰላምሽን አጣሽ እኮ እህቴ። ለነዚህ እንዴ አመት ሞላሽ እኮ፣ በቃ አመት ሞላሽ እኮ። አመት ራሱ ሳልፍሽ ይቀራል ከሰው ጋር ስትጨቃጨቂ፣ ስትሰደቢ፣ ሲያንቋሽሹሽ። ምንድን ነው? ቆይ ለምን አትርቂም ከነሱ? ምን አለሽ? ቆይ አንቺ ከነሱ እንዴ እውነት ሩታዬ፣ ማርም ሲበዛ ይመራል ትላለች እናት። ሁሉም ነገር በልኩ ሲሆን ነው ደስ የሚለው። እነዚህ ደግሞ በጣም ተቦካኩ፣ በጣም ተጨመላለቁ፣ በጣም በቃ ጋጠ ወጥነታቸው ለየት ብሎ ወጥተዋል ማለት ነው። ገባሽ አይደል? ከእንደዚህ አይነት ሰዎች ደግሞ አንቺ መራቅ አለብሽ። ከነሱ መራቅ ነው የሚጠበቅብሽ እንጂ ከነዚህ ሰዎች ጋራ መካፈትም አያስፈልግም።
ዝቅ ብለሽ አንቺ ገና ከፍቅር ጋር ራሱ መነጋገርሽ ጥሩ አላደረግሽም። ሲጀመር ስትጠራሽ ራሱ መምጣት አልነበረብሽም። ገባሽ አይደለም? እዛው ሄዳ ትላላጥ እዛው ከለመደች ቦታ ጋር ማለት ነው። ምን 38 ወንድ አይደለ እንዲ ያላት ሄዳ እዛ ትላላጥ። ምን ያገባሽ? አርፈሽ ልጅሽን አሳድጊ፣ አስወጫቸው፣ ጠራርገሽ ከህይወትሽ አስወጫቸው። ምንም አይሰሩልሽም። እኔ ምሬን ነው የምልሽ ሩታዬ። ምክንያቱም አንድ ሰው በጣም ለአመነ ሰው ለታመነ ሰው ሲከዳ በጣም ነው ውስጥ የሚጎዳ። በጣም ህመሙ ከባድ ነው እና ከዚህ ሁሉ በሱ የተነሳ ነው አንቺ እየተሰደብሽ ማንም እየመጣ አፉን እየከፈተብሽ የሚገኘው። ከዚህ ሁሉ ደግሞ አንቺ ማለት ነው ራስሽን ማራቅ ከነዚህ አይነት ለማይጠቅሙ ሰዎች ማለት ነው ማራቅ ከነ መፈጠራቸውን እነሱን መርሳት ነው ያለብሽ እንጂ ከነሱ ጋር አፍ መካፈት ከነሱ ጋር አፍ መመላለስ ምንም ጥቅም የለም። ምንም ማለት ነው። እቺ ያው አፍ መክፈት የለመደች ያው አፍ ሲከፈት ጭንቅላት ይታያል ይባላል አይደለ? አፏ ሲከፈት ያው ጭንቅላቷ ስለሚታይ ምን አይነት እንትን ስለሆነች እሱን ነው የምታሳየው ማለት ነው። ገባሽ አይደለ? እሷ ቆማ ከአንቺ ጋር ነገር የለበትም። አንቺ ወደ ራስሽ መስጠጋት የለብሽም እንደዚህ አይነት ሰዎችን ማለት ነው። ምክንያቱም ምንም ስለማይሰሩልሽ ስለማይጠቅሙሽ ከህይወትሽ መራቅ ነው ያለብሽ እንጂ እንደገና ከነሱ ጋር ወርደሽ ገና ከዚች ጋር እንደው እኔ እንጃ አላቅም። እሷም እኮ እናት ናት። ልጅ ወልዳለች። እንደ እናት ብትሆን ረጋ ብትል ምን አለበት? ረጋ ብላ እንደ እናት ሆና ስርዓት ይዛ ያለውን ነገር ሰውን ብታስረዳ፣ ሰውን በስነ ስርዓት ለነገሩ ግብረ ገብነት የሌለ ሰው እንዴት ነው ሰውን በስርዓቱ ሊያናግረው የሚችለው? ስለሌላት ነው። ሰው ደግሞ የሌለውን ነገር ከየት ያመጣል? ከየትም አያመጣም። እና ሩታዬ እባክሽ በተቻለሽ መጠን ከነሱ ራቂ። ምንም ስለማያደርጉልሽ፣ ምንም ስለማይጠቅሙሽ፣ ለአንቺ ምንም ሲሰሩልሽ አላየንም። አንቺን ከመጉዳት፣ አንቺን ከመስደብ፣ አንቺን በቃ በሆነው ወደ ክፉ መንገድ ከመምራት ውጪ ምንም ሲያረጉልሽ አላየንም። የምር ምንም ሲያረጉልሽ አላየንም። ምንም ሲጠቅሙሽ አላየንም፣ ሲጎዱሽ እንጂ። ገባሽ አይደለ? ከዚህ ሁሉ ጨዋታ አንቺ ራስሽን ማውጣት ራስሽን ማራቅ አለብሽ፣ ስለማይጠቅሙሽ ማለት ነው። ምንም አይሰሩልሽም። እንደዚህ አይነት ሰዎች መቼም አንቺን አይጠቅሙሽም፣ ምንም አይሰሩልሽም። ከእንደዚህ አይነት ሰዎች መራቅ ነው ያለብሽ፣ ከህይወትሽ ጠራርገሽ መስወጣት። ምክንያቱም ይቀየራል ብለሽ የምትጠብቂ ሰዎች ሳይቀየሩ ቀንና ጊዜ ሲፈጁ ማለት ነው ምንድን የጨው ለራስ ስትል ጣፍጥ ካልጣፈጥ ጠራርጎ ይጥሉሃል የሚባል ነገር አለ እና እነዚህ አይነት ሰዎችን ደጋግመሽ አይተሻል። እኔ ሲጀምር ከኤርሜላ ጋር ራሱ እንደዚህ አይነት ጓደኝነት ይቅርብሽ፣ ይቅርብሽ። ገባሽ አይደለም? ምንም አይሰራልሽም። አንቺ እርጉዝ ሆነሽ እንደገና ነፍሰ ጡር ሆነሽ ወልደሽ አራስ ላይ ሆነሽ ራሱ መታፋት ስትከፍትብሽ የነበረ እኮ ነው። ይሄ እኮ የማይረሳ የማይካድ ነገር እኮ ነው። ገባሽ አይደለ? ሴት ስትሆኚ ደግሞ በጣም ህመም አለው። ገባሽ አይደለ? ህመም አለው። አንቺ እርጉዝ ሆነሽ በእርግዝና ስትሰቃይ ወልደሽ አራስ ቤት ተኝተሽ ባልሽን ይዛ በየሆቴሉ እየሄደች ስትዟዟር የነበረችው ሴት ዛሬ አንቺ ከሷ ጋራ ጓደኝነት መሆን እኔ እንጃ ሩታዬ፣ እኔ ይቅርብሽ። ይሄ ነገር ምንም ነጭ ነው አይታየም፣ ጥቁር ነው ያሁን ማለት ነው። ምንም አይሰሩልሽም። ከነሱ መራቅ ነው ያለብሽ ነው የምልሽ ማለት ነው። ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ይላችኋለሁ። አብሮነታችሁ አይለየኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ሩታዬን እንግዲህ እነበረታታት ማለት ነው። ምንም አይሰሩልሽም። እነዚህ አይነት ሰዎች ከህይወቷ ማስወጣት እንዳለባት ከነሱ መራቅ እንዳለባት ሁላችንም መናገር ይገባናል ማለት ነው። ምክንያቱም ስለማይጠቅሟት ማለት ነው። አይደለም ሌላ ሰው ከሄርሜላ አብርሃምን ከነመፈጠሩ መርሳት ነው ያለብሽ። ምንም ሲያደርግልሽ አላየንም። አሁንም እሱ አንቺ የሆነ መጥፎ ሰው ክፉ ሰው እንደሆንሽ ነው እያስቆጠረሽ የሚገኘው እንጂ ለአንቺ መልካም ነገር ሲናገር ጥሩ ነገር ሲናገር አላየንም። እውነት ለመናገር አላየንም። ምክንያቱም ምንም አይሰራልሽም። ከህይወትሽ ውስጥ ማስወጣት አለብሽ፣ አንደኛ ነገር ማለት ነው። ከሄርሜላ ጋም ጓደኝነት ይቅርብሽ፣ ማራቅ አለብሽ ከሄርሜላ። ምክንያቱም ምንም አሰራልሽም፣ አትጠቀምሽም። ገባሽ አይደል ሩታዬ?
እና ከእንደዚህ ርቀሽ ልጅሽን በሰላም በፍቅር ማሳደግ ያለብሽ እንጂ አንቺ ገና ለገና እነሱ በጠሩሽ ቁጥር እየሽ ከነሱ የሚናገሩትን ላጭላጭ የሚለው ወሬያቸውን ማዳመጥ የለብሽ። እንደኔ ማለት ነው። ገባሽ አይደለ? ይቅርብሽ፣ በቃ ይቅርብሽ። ምንም አይሰሩልሽም። ቢቀሩብሽ ነው የሚሻልሽ። ለማይጠቅምሽ ሰው አንቺ ዝም ብለሽ ጊዜሽን፣ ሰዓትሽን፣ እድሜሽን አታቃጢ። ለማይለወጥ ታጥቦ ጭቃ ለሚሆን ለማይረባ ሰው፣ ለማይጠቅም ሰው ማለት ነው። ምንም አይጠቅምሽም። ፍቅር ሲጀመር የራሱን ህይወት ያላስተካከለ የሰውን ህይወት አያስተካክልም ማለት ነው። ስትንዘላዘል እኮ ነው እንኳን ከሷ ከሃይማኖቷ እንኳን የተለያየ ሰው አይደለ እንደ የወለደችው። እሷ ክርስቲያን ሆና እኮ እሷ ከሙስሊም እኮ ነው የወለደችው አይደለ እንዴ? አናቅሽም እንዴ? አንቺ እዚህ መጥተሽ ሩታ ላይ የምትላላጭበት ምንም ምክንያት የለሽም፣ እውነት ለመናገር ማለት ነው። ገባሽ አይደለም? አንድ ሰው የራሱን ክብርና የራሱን ማንነት ሲያቅ ነው፣ ራሱን ሲያስከብር የራሱን ማንነት ሲያቅ ነው እዚህ መጥቶ ሌላ ሰው ሊናገር ሌላ ሰው ሊተች የሚችለው ማለት ነው። አንቺ ደግሞ ራስሽንም አታቅም፣ የራስሽን ውሎሽን አዳርሽን አታቅም። ገባሽ አይደለም? ከሃይማኖትሽ ውጭ ሆነሽ የወለድሽ ልጅ አለሽ እኮ። አንቺም ራስሽን ብታስከብሪ መልካም ነው ብዬ ነው የማስበው እኔ። እንደዚህ ከመበሳበስ እንደዚህ ከመጃጃል ሲጀምር ከሩታ መራቅ ነው ያለብሽ። አንቺም ከሩታ ላይ እንደዚህ መለፋጠጥ አይጠበቅብሽም። ከሩታ መራቅ ነው ያለብሽ ማለት ነው። አርፈሽ ብትቀመጪ ይሻልሻል ማለት ነው። ምክንያቱም ነገ የሄርሜላ ዕጣ ይደርስሻል አንቺም ማለት ነው። ምክንያቱም አበጋዝ ሴት መመላለስ የለመደ ወንድ ስለሆነ ብዙም ከሰው ጋር መለፋጠጥ መለፋለፍ አይጠበቅብሽም። ሰው ሩታዬ ላይ እንደዚህ አፍ መካፈትሽ እኔ ምንም እንትን ሆኖ አልታየኝም። አርፈሽ ብትቀመጭ ይሻልሻል ነው የሚልሽ። ሩታዬ ሲጀምራል እንጂ ሲጠሩሽ አትጂ አትጂ። ለምን ትሄጃለሽ? ሲጠሩሽ አርፈሽ አትቀመጭም እንዴ? ለምን ትሄጃለሽ? ሲጠሩሽ እንዴ ነይ ባሉሽ ቁጥር ለምንድን ነው የምትሄጂ? አንቺ አርፈሽ ቤትሽ ተቀመጭ፣ ከልጅሽ ጋር ተጫዋች። ለምን? ምንም አይሰሩልሽም። ምንም የሚጠቀሙሽ ሰዎች የሉም ማለት ነው። ከእንደዚህ አይነት ሰዎች መራቅ ነው ያለ። መራቅና መራቅ አንደኛ ምርጫ ማለት ነው። ምክንያቱም ስለማይጠቀሙሽ፣ ምንም ስለማይጠቀሙሽ፣ ምንም ስለማይሰሩልሽ ማለት ነው። ገባሽ አይደለም? እንደዛ ነው የምልሽ። ውድ ቤተሰቦቼ አብራችሁ ስለቆያችሁ ስለሚታበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ለሰው ልጅ ከምንም የሚበልጥ ሰላም ነውና መልካሙን ነገር ያምጣልን። ሀገራችን ሰላም ያደርግልኝ። ሩታዬ በርቺልኝ። አንደኛ ነገር አንቺ እነዚህን ኮተታም ህዝቦችን ከህይወትሽ ማስወጣት አለብሽ ማለት ነው። መራቅ ነው አለብሽ ከነሱ። ምክንያቱም ከነሱ ስትርቂ ነው እንጂ ሰላም ሆነሽ በሰላም መኖር የሚችይ ማለት ነው። ምንም ስለማይጠቅሙሽ ከህይወትሽ ማራቅ ነው ያለብሽ። እነሱ ሰላማችሁ ይብዛልኝ።